2023. After 2 decades of civil war, the situation escalates. ከ3 አስርት ዓመታት በላይ በሱዳን ፖለቲካ ላይ አድራጊ ፈጣሪ የነበረው የኦማር አልበሽር ስርዓት በምጣኔ ሀብት ስብራት በተናጠ ማግስት ህዝባዊ ተቃውሞ ተቀጣጠለም። ይህን እንደ መልካም አጋጣሚ የተጠቀመው ወታደራዊ ክንፍ ከፈጥኖ ድራሽ ኃይሉ ጋር በማበር የአልበሽርን ስርዓት በመናድ የሲቪል አስተዳደሩን ለመምራት መንበረ ስልጣኑን ተቆጣጠረም። Burhan and Hemeti also joined forces in 2019 to oust dictator Omar al-Bashir. ይህ ሂደት አደባባይ የወጡ የሀገሪቱን ዜጎች በመጠኑም ቢሆን ልብ የገዛ ቢሆንም በአጭር ጊዜ ውስጥ የሲቪል አስተዳደር ይቋቋማል ለሚሉም የዜጎች መሻት ግን የህልም ያህል ሩቅ ሆነም። ይባስ ብሎ በአልቡርሃን በሚመራው ብሔራዊ ጦርና በአምዳን ደጋሎ በሚመራው ፈጥኖ ድራሽ ኃይሉ መካከል ከጊዜ ወደ ጊዜ እየሰፋ የመጣው ሽኩቻ ሀገሪቱን ወደ ኢተገማች አዘቅት እንድታዘግም በር ከፋች ሆነም። በወታደራዊ ውህደትና በስልጣን ክፍፍል እንዲሁም የሀብት የበላይነትን በተመለከተ ስንጥቃታቸው እየሰፋ የመጣው የሁለቱ ኃይሎች ጉዳይ የማታ እንደ ፈረንጆቹ ሚያዝያ አጋማሽ 2023 ቃታ እንዲሳሳቡ ምክንያት ሆነም። ወትሮም የእርስ በርስ ጦርነት ያደቀቃት ሀገር በእንቅርት ላይ ጆሮ ደግፍ ሆኖባት ወደ ተሟላ ጦርነት ተሸጋገረች። ይህ የሁለቱ ኃይሎች ጦርነት ብቻ አልነበረም የሚለው የዘ ታይምስ ዘገባ የባዕዳን ጣልቃ ገብነት ቀውሱን አባብሶታል ባይ ነው። ካርቱም በሁለቱም ተቀናቃኞች መካከል የመጀመሪያ የጦርነት ግንባር ሆነች። ይህ የእርስ በርስ ጦርነት ብቻ አልነበረም፣ የውክልና አይነትም ያለው የሶስተኛ ወገን ጣልቃ ገብነት የታየበትም ነበር። ይህ የሁለቱ ወታደራዊ ኃይሎች መሰረት አልባ ጥምረት ከዓለም በወርቅ ምርት ሶስተኛ በነዳጅና በሌሎች ማዕድናትም ስመጥር የነበረችውን ሀገር የጦር አውድማ አድርጓታል። በዚህ መሃል ደግሞ ቅቤ አንጓች ሆና የተሰየመችው ግብጽ ለሴራ ፖለቲካዋ እሳት ጭራ ከዳር የምትሞቅ ሀገር ሆና ተከሰተች። ካይሮ በግጭቱ ቀጥተኛ ተሳትፎ አላት። በ10 ሺዎች ለሚቆጠሩ ሞቶች፣ በሚሊዮኖች ለሚቆጠሩ ፍልሰቶችና ሰው ሰራሽ ሰብአዊ ቀውሶችም እንዲሁ። የቀንዱ ቀጠና ትብብር እንዳይኖረው በጸጋውም እንዳይለማና እንዳይጠቀም የደባ እጇን የምታረዝመው ካይሮ በካርቱም አሁናዊ መልክ ላይ የሴራ ግብሯ በግል ላይ ተቀምጧል። ሰሞነኛው በሱዳን የወርቅ ማምረቻ ስፍራ ያደረሰችው ጥቃትና በድንበር አካባቢ ያከማቸችው ድሮን በግጭቱ የቤንዚን ያህል ሚና እንዲኖራት አድርጓል። የቀጠናው መረጋጋት የዛሬ ያህል የሚያንዘረዝራት እሷ ስንጥቃት ያገኘች በመሰላት ሁሉ ሽብልቅ እያኖረች ዘመናትን ቆጥራለች። አልሳካ ቢላት እንጂ የካርቱምን መልክ በሌሎችም ለመድገም ይዳዳታል። ከዚህ አሁናዊ እውነት ወደ ኋላ መለስ ብለን ታሪክ ስናጣቅስ አስመራን ከጥንተ ስሪቷ ለመለየት በነበረው ሂደት የካይሮ እሳት ማቃበል ትልቁን ድርሻ የያዘ ነበር። ይህንንም የጋገረው የቦካው የግብጽ የውጭ ጉዳይ ሚኒስቴር ዴኤታ የነበረ ቡጥሮስ ጋሊ ይባላል። በኋላ የተባበሩት መንግስታት ጸሐፊ ሆኖ ነበረ። እሱ ነው የኤርትራ መገንጠል ተግባራዊ በቢሊየን ቆጠር ብር አፍስሰዋል። ኢትዮጵያን ወደ ባልባ ለማድረግ ያላደረጉት ጥረት የለም። ከሰሞኑ ከቢቢሲ አማርኛው ጋር ቆይታ የነበራቸው በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ምንም እንኳ የወቅቱ ተቀጣሪው አጀባም የራሱ ሴራ ጠልፎ ጥሎት በእግሩ ሻቢያ ቢተካም ማፍረት የማያውቃት ግብጽ ፊቷን በጨው አጥባ ዳግም ለጥፋት ጥምረት ፈጥራለች ይላሉ። ኢሳያስ በቃሉ በራሱ ግብጽ እኛን ስትረዳ የነበረው እኛ የኤርትራ ምንድነው ስትረዳን የነበረው ኤርትራ ነፃነቷን አግኝቶ መንግስት እንድትመሰርት ሳይሆን የኢትዮጵያ ቅሳነት እንድታጣ መረጋጋትን እንድታጣ ለማድረግ ነበረ በአፉ የተናገረው። የካይሮ ደርሶ ወዳጅ ደርሶም አዛኝ ባህሪ በጎረቤት ሀገር ሶማሊያም የሆነ ነው። ላለፉት ዓመታት በደሙ የሞቃዲሾን መንበር ያጸናው ጀግናው የኢፌድሪ መከላከያ ሰራዊት የሀገር ቁመናን በመፍጠር ሂደት ውስጥ በደም የታተመ ክብር አለው። ይሁንና ያኔ የሀገር ያለ በተባለ የሶማሊያውያን ሰቆቃን በበዛ ጊዜ ጆሮ ዳባ ልበስ ያለች ሀገር አሁን ደርሳ ሰላም ላስከብር ብትል ከስላቅ ያለፈ ትርጉም ማኖር ተገቢ አይሆንም። ይህ ሁሉ ኢትዮጵያን ለማዳከም ከልዕልናዋም ለመግታትና ለማዋረድ የሚደረግ የካይሮ ገልብ ጉዞ ኢትዮጵያውያንን ጠንቅቆ ካለመረዳት የሚመነጭ ጉም ፍላጎት ሆኖ ሊጠቀስ የሚችል ነው። ጽምዶም ከዚህ የተሻገረ ግብር የለውም። ጽምዶ የሚባል ፈጥረው ከዛ በኋላ የኢትዮጵያ መንግስትን አሁንም በጦርነት ገጥመን እናሸንፋለን ብለው ለዚህ ለጦርነቱ ዝግጅት ይመቸናል የሚለው የሻዕቢያን የገፈፋ የአፈሳ እቅድ ወይም ደግሞ ህግ
ወደ ትግራይ አምጥተው እሱን አበልጽገው በሚገባ በትግራይ ላይ አውጀዋል። የሆነ ያረጀ በሬና ቀበሮን አንድ ላይ ጠምደህ ማረስ አትችልም እና ሌሎችም አይነት ማንነት ያላቸው ናቸውና በዚህ ቡድን ውስጥ የሚሰበሰብ የተለያየ ማንነት ያለው አካል አንድ ላይ ማረስ አይችልም። ኢትስ ኢምፖሲብል። ዝም ብሎ ምናባዊ ነው እንጂ ምቻል አይደለም የሚል ነገር ማንሳት ይቻላል። ከካይሮ አስመራ ወደ ካርቱምም የተደረገው እረፍት አልባ ምልልስ አንዳች በጎ ጉዳይን ያዘለ አይደለም። በጥፋት ሴራ የታጀበ ለውስጥ ባንዳዎችና ለውጭ ባዕዳን እርጥባን ለማኖር ያለመ ነው። በምትኩ ሀገርን ከትልሟ መግታት ከጉዞዋ ማናጠብ ግቡ የሆነም ጭምር አይሆንም አይሳካም እንጂ በቀለብ ሰፋሪያቸው ስምሪት ሰጭነት ፈጠርን ባሉት ምናባዊ ጽምዶ ስንዝር ቢራመዱ ጥቂትም ቢጓዙ መቀጣጫ መሆናቸው እርግጥ ይሆናል። ምክንያቱም ኢትዮጵያዊነት ያልተፈታ ቅኔ ነውና። ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖን ቀንበር ተሸክሞ ኢትዮጵያን አርሳለሁ የኢትዮጵያን ሰላም አውካለሁ ብሎ የምትመጣ ግሩፕ ካለች ማለትም በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። ይህን የሚያስተናግድ ኢትዮጵያም የለም።